እኮ ብሩኬን ማለት ነው ሁሌ የሆነ ነገር ሲፈጠር ናይ ብሩኬ ይሄንን አያደርግም የምለው ሁሌ የምተማመንበት ሁሌ ብሩኬ ማለት ሴት አክባሪ ነው፣ ይህንን ነገር በፍጹም ሊያደርግ አይችልም፣ የሆነ የተሳሳተ ነገር አለ እያልኩ ብዙ ጊዜ የምከራከረው በምክንያት ነው። ስለ ሀይሚና ስለ ብሩኬ የምከራከረው እነሱ ማለት ለዘመኑ ወጣቶች ለዘመኑ ትውልዶች እጅግ በጣም አስተማሪ ቪዲዮ የሚለቁ እጅግ በጣም አርአያ የሆኑ ለዘመኑ ወጣቶች አርአያ የሆኑ ልጆች ናቸው ብዬ በልበ ሙሉነት በኮንፊደንስ የምናገረው በምክንያት ነው። ብሩኬ ማለት የተግባር ሰው ነው፣ የእውነት የወሬ ሰው አይደለም። የምንድን ነው ብላችሁ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍርፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ ምርጦች። ዛሬ እንግዲህ እጅግ በጣም በጉጉት ስንጠብቀው የነበረው ቪዲዮ ተለቋል። እጅግ በጣም ሁላችንም ልባችን ተንጠልጥሎ ነበረ። አረ የዛሬው ቀን እንዴት ነው የሚመሸው የሚያስብል ፎቶ ስለሆነ የተለቀቀልን ያው ከብዙ ጊዜ መጥፋት በኋላ ኦሬዲ 2 ቀን ሙሉ ጠፍተዋል። 2 ቀን በቻናላችኋል እና ያው ብዙዎቻችሁም ተጨንቃችኋል። እኛም ተጨንቀን ነበረ። ምን ሆነው ይሆን? በተለይ ብሩኬ ብቻውን ሲመጣ ትላንትና ምን ሆነው ይሆን ማለት ከፍፄ ጋር መጥቶ ነበርና እንግዲህ ያው በዘፈቀደ ማውራት ነው። የዩቲዩበር ነገር ምንም ማድረግ አይቻልም። እንደው የዩቲዩበር ባህሪ ነው እንዳለ ግራ ይገባኛል እኮ አንዳንድ ጊዜ የእውነት በዘፈቀደ ነው። እና ትናንትና ተጣልተው ነው በቃ እሪ እየተባለ ነበር። እና እነሱ ግን እናቴ ተጣልተው ሳይሆን ዓለም 9 ናት እያሉ ደስ የሚል የፍቅር ጊዜያትን እያከበሩ ነበረ። እና የምር ማለት ነው በጣም ብዙ ውዝግብ ነበር ትላንት። አጠፋፋቸውም በጣም የሚያስደነግጥ ነበረ። ግን እግዚአብሔር ይመስገን ዛሬ ደስ የሚል ቪዲዮ ለቀውልናል። ብሩኬ በጣም ብዙ ነገር ብሏል መግቢያ ላይ። አንደኛ የጠፉበት ምክንያት ያው የጓደኛዬ እናት ሞተው ነበርና ለቅሶ ነው የከረምኩት ብሏል። የእውነት የእናትን ሞት መስማት ከባድ ነው። ወንድማችን እግዚአብሔር ጽናቱን ይስጥ። የምር ከባድ ነው ማለት ማዘሩ አርፈው ምናምን ሲል ብሩኬ ይሆናል አይደለ? ውስጤ ድንግጥ ነገር ነው ያለው። ከባድ ነው የእናት ነገር እጅግ በጣም ምን ያህል ይከብዳል። ብቻ ግን ጽናቱን ይስጣችሁ ሁላችሁም። እና ያው እዛ ከርሞ እንደሆነ ተናግሯል። ያለ ምክንያት እንዳልጠፋችሁ እናውቃለን። ያው አንዱ ምክንያት ይሄ ነው። ሌላው ደግሞ ቫለንታይን ዴይ ነው። እንግዲህ ብሩኬ ትላንትና እንዳያችሁት በሚያምር መልኩ ዲኮር ሰርቷል። ሀይሚዬም ያው ጸጉር ቤት ምናምን ሄዳለች። ያው የሴት ብሩኬ እንዳለው የሴቶች ጸጉር ቤት ከባድ ነው፣ ወረፋ ይኖራል። በዛ ላይ ደግሞ ሀይሚዬ ያው ትንሽ ቦታ አይደለም የምትሰራው፣ እንደ ታዋቂነቷ እንደ ፌመስነቷ ትልቅ ቦታ ነው የምትሰራው፣ ትልቅ ጸጉር ቤት እና ወረፋ ምንም ይኖራል። ያው ጊዜ አልበቃቸውም ለሚያከብሩበት ሰዓት። በዛ ላይ ደግሞ በዚህ ያልቅም ቪዲዮ ይሄዳሉ፣ ይዝናናሉ፣ እራት ይበላሉ፣ አንዳንድ መዝናኛ ቦታ ይሄዳሉ ምናምን ነገር እና ጥሩ ጊዜ የሚያሳልፉበት ቀን ነው ትላንትና። እና ያው ጊዜ ስላጠራቸው እንደሆነ የጠፉት ተናግሯል። ሁለተኛው ደግሞ ስለ ቫለንታይን እና የዘመኑ ወጣቶች የሚፈጽሙት ስህተት። የዘመኑ ወጣቶች እንግዲህ ቫለንታይን ዴይ ነው በማለት ሁሉም ጥንድ ሆነው ፍቅረኞቻቸውን በቫለንታይን ዴይ እያታለሉ ወይም ደግሞ እያስመሰሉ እንግዲህ አብሮ ማደር ብቻ። ግን እኔ እንጃ፣ እኔ ከምሰማው አንጻር
በቃ ቫላንታይን ዳይ በሚባለው ቀን ብዙ አልጋ ቤቶች እንደሚያዙና በጣም ቢዚ እንደሚሆኑ ነውና ይሄ በጣም ጎጂ ባህል ነው። የእውነት በጣም አጸያፊ ባህል ነው እውነት ለመናገር። በእርግጥ ይሄ ባህል የኛ ባህል አይደለም፣ የኢትዮጵያውያን አይደለም። ግን ያው አለ አይደለ ፈረንጅ ስላመጣው ያው በዛውም የራስን ጊዜ ፈጥሮ ከምትወዱ ሰው ጋር ጥሩ ጊዜ ማሳለፍ ጥሩ ሆኖ ሳለ ግን ደግሞ ቫለንታይን ዴይ የፍቅረኛሞች ቀን በሚለው ግን አጉል ስህተት መስራት፣ ያልተፈለገ ጾታዊ ግንኙነት፣ ጾታዊ ጥቃት በዚህ ሰበብ እየተባለ ያልሆነ ነገር መፈጠር የለበትም። እንግዲህ ብሩኬ እንደሰማችሁት ብዙ ስህተት ይፈጠራል ሴት ልጅ ላይ፣ በተለይ ያልተፈለገ እርግዝና። እውነት ነው ያልተፈለገ እርግዝና በነገራችን ላይ ወንድ ልጅ ላይ ኖርማል ነው። ስንት ወንዶች አሉ አይደል ምን ይሄ ማንም አይጠፋው መቼም የደረሰበትም አይጠፋም። ወንድ ልጅ የፈለገውን ካደረገ በኋላ የእውነት ህሊና ከሌለው ዞር ብሎ ባያያት የምትሰቃየው እሷ ነች፣ የምትጎዳው እሷ ነች። እሱ ምንም ሊደርስበት አይችልም ምንም ማለት ነውና እባካችሁ ወንድሞቻችን እንደዚህ አታደርጉ ብሏል። እህቶቻችንም ጥንቃቄ ያደርጉ፣ ወንድሞቻችንም እባካችሁ በቫለንታይን ሰበብ የሴት እህቶቻችንን ህይወት አታበላሹ በማለት እንግዲህ መልእክቱን አስተላልፏል ማለት ነው ንጉሱ። ሰምታችኋል ወንዶች፣ የእውነት ጥንቃቄ፣ ሴቶችም ጥንቃቄ፣ ወንዶች ላይ ብቻ አይደለም ሴቶችም ጥንቃቄ። መጀመሪያ ቅድሚያ ለህይወታችሁ። ወንድ ልጅ ብዙ ወንዶች የፈለጉትን ካገኙ በኋላ ከባድ ነው። ከስንት አንድ ነው ህሊና ያለው ሰው ያለውና እባካችሁ እህቶች ተጠንቀቁ። ሁሉም ነገር በአግባብ ሲሆን ደስ የሚለው። እንግዲህ ሀይሚዬም ከጸጉር ቤት መታ ደስ የሚል ጊዜ አሳልፈዋል። አብረን እንተኛም ብሏታል። ነገር ግን ያው እንደ ፕራንክ ነገር ነው። በጭራሽ ሀይሚዬ እናቃታለን፣ እንተማመንባታለን፣ እሱም ይተማመንባታል። በነገራችን ላይ ብሩኬ ራሱ ሀይሚ ላይ እንደሚተማመነው በራሱ ላይ የሚተማመን አይመስለኝም። በጣም ነው የሚተማመንባት፣ በጣም ማለት እና እንደዛ አይነት ፕራንኮችም የሚያደርጋት ስለሚተማመንባት ነው። ብዙ ጊዜ በቃ ስለሚያምናት ነው። በሙሉ ኮንፊደንስ ነው የሚናገረው ብዙ ጊዜ ስለ ሀይሚ ለክብሯ የምትሞት ሴት እንደሆነች፣ ስርዓት ያላት ሴት እንደሆነች በሙሉ ኮንፊደንስ ነው የሚናገረው። እና ብዙ ጊዜ እንደዛ አይነት ፕራንክ ያደርጋታል፣ ግን ስለሚተማመንባት ነው እንጂ ሀይሚን ባያውቃት ኖሮ እንደዛ አይላት። ምክንያቱም ካሜራ ላይ ይሽጥልና የሆነ ነገር ይፈጠራል ይል ነበርና ቅመምዬ የኔ ቆንጆ በጣም ጀግና አንበሳ ሴት ነሽ አንቺ። ለሴቶች አርያ፣ ለወጣቶች አርያ ሀይሚና ብሩክ። የእውነቴን ነው የምላችሁ። እንደዛ አይነት ቪዲዮ ይዛችሁ ስትመጡ አንደኛ ለወጣቱ ትልቅ ትምህርት ነው። የሆነ ጊዜ ላይ ነበር እንደዚህ አይነት የሆኑ ቪዲዮዎች አሉ፣ እጅግ በጣም የሚገራረሙ ቪዲዮዎች፣ እጅግ በጣም ትልቅ መልእክትና ትምህርት ያላቸው ቪዲዮዎች እየለቀቁ ነበርና እንግዲህ ያው ደስ የሚል ጊዜ አሳልፈዋል። የሚያምር ጊዜ ነበር፣ የሚያምር ዲኮር፣ እንዲሁም ደግሞ የምታምር ቀሚስ። በነገራችን ላይ ማለት ነው እግዚአብሔር ምስክሬ ነው ሀይሚ ቀሚሷን ስትለብሰው ማለት ነው የዛችሁ የቀሚሷን አይነት ዲዛይን ሆና ግን በሌላ ከለር አለች ቀሚሷና ከሽኤን ነበር ያስመጣኋት አረብ ሀገር እያለሁ አውጥቼ ያየሁት። ምክንያቱም አሁን ላይ ለኔ አይሆነኝም ያ ቀሚስ፣ አሁን ላይ ከኔ ጋር አይሄድም። ያለሁበት ሁኔታ ኑሮ ላይ ነኝ፣ ህይወት ላይ ነኝ፣ ልጅ አሳዳጊ ነኝ። እንደዛ አይነት ቀሚስ ለብሼ ብሄድ አይሄድብኝም፣ አያምርብኝም። በዛ ላይ ደግሞ ነፍሰ ጡር ነኝ። ቀሚሷን አውጥቼ በደንብ አገላብጬ አየሁት። ሀይሚ ላይ እንዴት እንደሚያምር ማለት ነው። በቃ ውብ አድርጓት እምር አድርጎባት ሳይ አየሁት ያን ቀሚስ አውጥቼ ማለት ነው። በጣም የሆነ ትዝ አለኝ ልደት ምናምን ሳከብር ድሮ ማለት ነው። ማለት ከ4-5 ዓመት በፊት የተገዛ ቀሚስ ነው እና ልደቴ ምናምን ሳከብርበት ባህር ዳርቻ ላይ ምናምን በቃ ብዙ ትዝታ ነበር በዚህ ቀሚስ ማለት። ቀሚሱን በደንብ አውጥቼ አገላብጬ ምናምን አየሁት ታውቃላችሁ።
እና ሀይሚዬ ቆንጆ ቀሚሱን በጣም አምሮባታል። በጣም ወደዋለች። ውብ ነው ያደረጋት ውብ